አርዕስተ ዜና። በአርባ ምንጭ ከተማ የተገነባው የገበታ ለትውልድ ፕሮጀክት በከተማዋ የኮንፈረንስ ቱሪዝምን ያጠናክራል ሲሉ ከንቲባ ዶክተር መስፍን መንዛ አስታወቁ። በክልሉ የሕዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አስታወቀ። ከውጭ የአሜሪካን ጦር ኢራንን መደብደቡን ሲቀጥል ቴህራን የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፋች የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። ሰሩ አሻም ኢትዮጵያ እንደምን አላችሁ ክቡራን ተመልካቾቻችን። ከጋሞ ቴሌቪዥን ወደ እናንተ የምናደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳቸው አበይት ጉዳዮች ነው ተጀምሯል። በዜና ወጃችን የስፖርትና የቢዝነስ ዘገባዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ ይሻገራል። በተያዘው ክረምት ወቅት ትምህርት ቤቶችን የማዘመን ስራ ትኩረት ሰጥቶ መተግበር እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። በክልሉ የ2018 ክረምት ወራት ትምህርት ንቅናቄ መድረክ በሳውላ ከተማ ተካሂዷል። ርዕሰ መስተዳድር አቶ ጥላሁን ከበደ በወቅቱ እንደገለጹት ሀገር የምትበለጽገው በትምህርት ዘርፍ የተሻለ ውጤት ሲገኝ ነው ብለዋል። ትምህርት ቤቶችን ለመማር ማስተማር ስራ ምቹ የማድረግና ግብዓት የማሟላት ተግባር በማጠናከርም በትምህርት ላይ ጥራትና ውጤት እየተመዘገበ መሆኑን የገለጹት ርዕሰ መስተዳድሩም ይህንኑ የማጠናከር ስራም ትኩረት ሊሰጥ ይገባል ብለዋል። በዘንድሮ የክረምት ወቅት ከሚከናወኑ ተግባራት የትምህርቱ ዘርፍ ቀዳሚ አጀንዳ መሆን እንዳለበት የገለጹት ርዕሰ መስተዳድሩ ለሚፈለገው ውጤት የትምህርት ቤቶች ግብዓት በተገቢ መንገድ መሟላት እንደሚያስፈልግም አጽንኦት ሰጥተዋል። የመምህራንን አቅም በማጎልበት የትምህርት ጥራትን ለማስቀጠል የተጀመሩ ተግባራት እንደሚጠናከሩም ርዕሰ መስተዳድሩ አስገንዝበዋል። የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ ሀገር የምትገነባው በእውቀትና በስነ ምግባር የታነጸ ዜጋ ሲፈጠር ብቻ ነው። ትምህርት ትውልድን ለመቅረጽ ከፍተኛ ድርሻ እንደሚኖረው የገለጹት አቶ አብዮት በክልሉ የትምህርት ጥራትና ፍትሐዊነት እንዲረጋገጥ በትኩረት እየተሰራ ነው ብለዋል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው ትምህርት የነገ ሀገር ተረካቢ ዜጋን ለመገንባት ወሳኝ ሚናን እንደሚጫወት ጠቁመዋል። የክልሉ የመንግስት ኮሚዩኒኬሽን አገልግሎት እንደዘገባው እስካሁን 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ በመሆናቸው የኢትዮጵያ መንግስት ወደ አገራቸው በተከታታይ በረራዎች እየመለሰ እንደሚገኝ የውጭ ጉዳይ ሚኒስቴር ገለጸም። በሳውዲ አረቢያ ውስጥ የሚገኙ የኢትዮጵያውያንን ሁኔታ በተለይም ደግሞ የህግ ሂደትና የፍርድ ውሳኔ በተላለፈባቸው ወገኖች በሚመለከቱ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራ እንደሚገኝም አስታውቋል። እነዚህ ቀጣይነት ያላቸው የዲፕሎማሲያዊና የቆንስላ ጥረቶች በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል። በውጭ ሀገር የሚኖሩ የኢትዮጵያውያንን ጥቅሞችን፣ መብቶችን፣ ደህንነቶችን ለመጠበቅ ያሉትን የዲፕሎማሲና የቆንስላ አማራጮች ሁሉ መጠቀሙን የሚቀጥሉ ሲሆን ዜጎቹን በሚመለከት ቀሪ ጉዳዮች ላይም ከሳውዲ አረቢያ መንግስት ከሚመለከታቸው ባለስልጣናት ጋርም ግንኙነቶች አጠናክረው እንደሚቀጥሉ አስታውቋል። ቀጥለናል። ክቡራን ተመልካቾቻችን ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። በአርባ ምንጭ ከተማ የተገነባው የገበታ ለትውልድ ፕሮጀክት በከተማዋ የኮንፈረንስ ቱሪዝምን ያጠናክራል ሲሉ ከንቲባ ዶክተር መስፍን መንዛ ገለጹ። ከጋሞ ዞንናም ከአርባ ምንጭ ከተማ የተወጣጡ ወጣቶችና የማህበራዊ ሚዲያ አንቂዎች በአርባ ምንጭ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። ለደፋሩ ዳሾሌ ዘገባ ነጋቷ ይሳቅ። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ወጣቱ ትውልድ የከተማዋን ውብና ማራኪ ገጽታ ለዓለም በማስተዋወቅ የበኩሉን ድርሻ ሊወጣ እንደሚገባ አስገንዝበዋል። ከንቲባው ይህንን ያሉት የክልል የዞንና የከተማ ከፍተኛ አመራሮች እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተገኙበት የልማት ፕሮጀክት ጉብኝት ወቅት ነው። በተፈጥሮ የታደለችው አርባ ምንጭ ከተማ ዘመኑን በሚመጥን መልኩ እየለማች መሆኑን ጠቁመው የቱሪስት መዳረሻነቷም እየጎላ መምጣቱን አስረድተዋል። ከተማዋን ለነዋሪዎቿ ምቹ ለቱሪስት ደግሞ ተመራጭ ለማድረግ የተጀመሩ ሰፋፊ የመሰረተ ልማት ግንባታዎች በከፍተኛ ፍጥነት በጥራት እየተከናወኑ ናቸው ብለዋል።
በተለይም ለኮንፈረንስ ቱሪዝም ትልቅ አቅም የሚፈጥርና በገበታ ለትውልድ የተገነባው ድንቅ ሪዞርት የጉጌ ተራራን፣ ውቦችን አርባ ምንጮችንና የአካባቢውን ደማቅ ባህላዊ እሴቶች በጉልህ የሚያንጸባርቅ የትውልድ አሻራ መሆኑን ከንቲባው አስረድተዋል። ሪዞርቱ የአካባቢያችን የተፈጥሮ ጸጋዎችንና የማህበረሰብ እሴቶችን መግለጽ የቻለ የትውልድ ስራ መሆኑን አንስተዋል። ወደ ከተማችን የሚመጣው ቱሪስት ቆይታውን በማርዘም የቱሪዝም ኢኮኖሚውን ለማሳደግ ትልቅ አጽንኦት እንዳለው ዶክተር መስፍን አስገንዝበዋል። ወጣቱ ትውልድ ደግሞ ይህንን ውብ ገጽታ በማስተዋወቅ አምባሳደር መሆን እንዳለበት ጥሪ አቅርበዋል። በአሁኑ ወቅት በከተማዋ የተገነቡ ባሉ ታላላቅ የመሰረተ ልማት ስራዎች ላይ የህብረተሰቡ ተሳትፎ እጅግ የጎላ መሆኑን ጠቅሰዋል። ወጣቶች እውቀታቸውንና ወርቃማ ጊዜያቸውን በመጠቀም በልማት ስራው ላይ የመሳተፍ የተሰሩትን የመጠበቅና የመንከባከብ ኃላፊነታቸውን ሊወጡ እንደሚገባ ዶክተር መስፍን አሳስበዋል። ከሁሉም ከዞናችን መዋቅር ከወረዳዎች የተገኙ እና ከከተማችን ከተገኙ ወጣቶችና የሚዲያ አንቂዎች ጋራ በጋራ በመሆን አርባ ምንጭ ከተማ ላይ በክቡር ጠቅላይ ሚኒስትራችን የተሰራው ታላቁን የኢትዮጵያዊነትን የሚገልጽ አንድነታችን ትብብራችን የሚገልጽ የአርባ ምንጭንና የዙሪያውን እንዳለ የጋሞ ዞንን ጸጋ በደንብ የገለጠና ታሪካዊ ፕሮጀክት ጀምሮ በከተማ ውስጥ የተሰሩ የተለያዩ ልማት ስራዎች፣ የኮሪደር ስራዎችን በጋራ ጎብኝተናል። የጉብኝቱ ዋና ዓላማው እንግዲህ ወጣቱ ትውልድ የሀገር ተረካቢው ነገ ሀገርን ከተማው የሚያስተዳድር ምን የተሰራ ነው የሚለውን በውኑ አውቆ ተረድቶ ማወቅ ብቻ አይደለም፣ አምባሳደር ሆኖ የኔ ነው የባለቤትነት ስሜት ሰምቶት የሚመጣውን ቱሪስት እየዞረ ዛሬ እኔ እንዳረኩት ሁሉም እየዞረ ምን ይሰራ ነው እንዴት እንደተሰራ በደንብ አንደርስታንድ አድርጎ ሊያስረዳ የሚችል አምባሳደሮች መፍጠር ነው ዋና ዓላማው። ሁለተኛው ይሄ ጅማሮ ነው። እንግዲህ አርባ ምንጭ እና ዙሪያው ጋሞ ዞን በአጠቃላይ ፈጣሪ የሰጠን ጸጋ በተፈጥሮ የተሰጠን በጣም ተቆጥሮ የሚያልቅ አይደለም። አልሰራንም። በተፈጥሮ እግዚአብሔር የሰጠን ጸጋዎቻችን ተጠቅመን 2 እና 3 ቀን ቢበዛ 3 ቀን ነው ቱሪስት የሚቆየው፣ 3ም አይቆይም ታውቃላችሁ። አሁን ከተማውና ዙሪያ ላይ ያለው ብቻ እስከ ሞጬ ደሴት ያለው በዚህ ደግሞ እስከ ፀሐይ ሎጅ ዶርዜ ሎጅ ድረስ ብቻ እንኳን ቢሄድ እና ከተማ ውስጥ አሁን የተፈጠሩ ዴስቲኔሽኖች ቢጨመር 5-4 ቀን መቆየት ይችላል። ቆይታውን 15 ቀን ለማድረግና ቱሪስቱ ይዞ የመጣው ነገር ቀፍቅፎ እንዲወጣ ነው የምናደርገው። ይሄ ስራ ጅማሮ ነው። በዞኑ የተለዩ 184 የቱሪስት መስህቦቻችንን ከዚህ ጋር ኮኔክት አድርገን ሁሉንም ቱሪስት እንዲጎበኝና ያለን ጸጋ በአግባቡ ማሳየት እንፈልጋለን። በጉብኝቱ ላይ የተገኙ የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሀኪሜ አየለ በበኩላቸው ወጣቶች 7ኛውን ጠቅላላ ምርጫ ጨምሮ የአካባቢውን ሰላም በማስጠበቅ ረገድ ያሳዩትን ቁርጠኝነት አድንቀዋል። የለሙ መሰረተ ልማቶችን በባለቤትነት ስሜት በመጠበቅና በማስተዋወቅ ረገድ ሚናቸው የጎላ መሆኑን ገልጸዋል። የተጀመሩ የልማት ስራዎች በሁሉም አካባቢዎች ተጠናክረው እንደሚቀጥሉ አቶ ሀኪሜ ተናግረዋል። በዚህ ሂደት ውስጥ በተለይም የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰቦች ለሰላምና ለልማት ቅድሚያ በመስጠት የበኩላቸውን አሻራ ማሳረፍ እንዳለባቸው አሳስበዋል። በጉብኝቱ ላይ ከተሳተፉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል የዱቡሻ ሚዲያ ኔትወርክ ባለቤት ሃሌሉያ ጫልታና ኤኖክ ኦኬ ማህበራዊ ሚዲያን ለበጎ ዓላማና ለሀገር ጥቅም ቅድሚያ በሚሰጥ መልኩ ጥቅም ላይ ማዋል እንዳለበት ገልጸዋል። የአርባ ምንጭን የሰላም አየርና ማራኪ ውበት ለዓለም ለማስተዋወቅ የበኩላቸውን ድርሻ እንደሚወጡ ቃል ገብተዋል። ምድረገነት አርባ ምንጭ ከተማ ከሀገራችን መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ የሀገር ውስጥ የዓለም አቀፍ ቱሪስቶች የልብ ማረፊያ ከተማ ሆናለች። በተለይ ደግሞ አሁን በተሰሩ የኮሪደር ልማት ስራዎች የልማት ስራዎች አርባ ምንጭ ከተማ አይነግቡነቷ ከጊዜ ወደ ጊዜ እየጨመረ ነው የሚገኘው። አርባ ምንጭ ከተማ በነገራችን ላይ ፈጣሪ የሰጣት ድንቅ ተፈጥሮን የተጎናጸፈች ከተማ ናት። በዚህ ደግሞ ድንቅ ተፈጥሮ ላይ አሁን እየተሰሩ ያሉ የልማት ስራዎች ከተማዋ የብዙዎችን ቀልብ እንድትስብ አድርጓል። ስለዚህ ዛሬ ደግሞ ከተማ ውስጥ እንደሚንቀሳቀስ የማህበራዊ ሚዲያ አንቂ የሚዲያ ሰው ከተለያዩ አካባቢዎች ከመጡ ጎብኚዎች ጋር ጎብኝተናል። ዛሬ የተመለከትነው እጅግ በጣም የሚደንቅ ነው። እኛ የማስተዋወቅ ከተማዋ ሰላሟን ይበልጥ አጠናክራ አሁንም ቱሪስቶችን ሁሌ የምትስብ ከተማ እንድትሆን መስራት ያለብንን ስራ አበክረን ልንሰራ ይገባል። ዛሬ የተመለከትነው ነገር ደግሞ ሁላችንም ወጣቶች ኃላፊነታችንን እንድንወጣ
መላው ኢትዮጵያውያን መጥቶ ይችን ከተማ እንዲመለከቷት እኛ ደግሞ ገጽታውን ከመገንባት አኳያ መስራት ያለብንን ስራ መስራት አለብን። ከተማችን እጅግ በጣም ያደጉ ካሉ የተዋቡ ያሉ ከተሞች መካከል አንዷ ነች እና ይሄን ውበት አይቶ ይሄን ነገር አይቶ የሚመጡ ቱሪስቶች አሉ። እንዲሁም ደግሞ እኛም ደግሞ ያለንን ውበት ያለንን ጸጋ ለቱሪዝሙ ለቱሪስቶች በደንብ ማስተዋወቅ መቻል አለብንና በተለይም ሶሻል ሚዲያ ላይ የምንንቀሳቀስ ሰዎች ያየነውን ነገር ሁሉ ፖስት ከማድረግ ጥሩ የሆኑ ለህዝብ መድረስ ያለባቸውን ነገሮች ማድረስ አለብን። በክልሉ የህዝቡን ሁለንተናዊ ተጠቃሚነትን ለማረጋገጥ የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አስታወቀ። በደቡብ ኢትዮጵያ ክልል የሁለተኛ ዙር የመንግስትና የማህበረሰብ ድርጅቶች የጋራ ምክክር መድረክ በአርባ ምንጭ ከተማ ተካሂዷል። ለመሳይ ደምሴ ዘገባ ደግሰው በቀለ። በመድረኩ ምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ እንደገለጹት የክልል መንግስትና የሲቪል ማህበረሰብ ድርጅቶች የግንኙነትና የትብብር ስራዎችን ማጠናከር፣ ግልጽና ቀልጣፋ የአገልግሎት አሰጣጥ ስርዓት ማስፈን የመድረኩ ዓላማ ነው ብለዋል። የልማት አጋሮችን ህግና ደንብን አክብረው እንዲንቀሳቀሱ ድጋፍና ክትትል ተጠናክሮ በሚቀጥልበት ሁኔታ የጋራ መግባባት ላይ መድረስ በመድረኩ አጽንኦት ተሰጥቷል። የሲቪል ማህበረሰብ ድርጅት በኢኮኖሚና በማህበራዊ ልማት ግንባታ ውስጥ በመሳተፍ የሚያበረክቱት አስተዋጽኦ ከፍተኛ ሲሆን በተለይም ከፋይናንስ ከቁሳቁስ ድጋፍ ባሻገር የሲቪል ማህበረሰብ በዓለም አቀፍ በአገር አቀፍ ደረጃ የተገኙ ምርጥ ተሞክሮዎችን፣ አዳዲስ አሰራሮችና ዘመናዊ ቴክኖሎጂዎችን ወደ መንግስት መዋቅር ወደ ማህበረሰቡ በቀላሉ በማስረጽ ረገድ እየተጫወተ ያለው ሚና እጅግ የላቀ ነው። እነዚህ ተሞክሮች የመንግስትን አፈጻጸም አቅም የሚያሳድጉና የህዝባችን የዕለት ተዕለት ህይወት የሚያቀሉ ስለመሆናቸው ባለፉት ዓመታት የተመዘገቡ ፕሮጀክቶች ውጤቶች ጉልህ ማሳያዎች ናቸው። የህብረተሰቡ ተጠቃሚነትን ከማረጋገጥ አንጻር የህግ ማዕቀፍና ከአሰራር ጋር ተያይዞ የሚነሱ ተግዳሮቶችን መፍትሄ አግኝተው የጋራ ስኬቶችንና ተሞክሮችን የቀጣይ አቅጣጫ አመላካች እንዲሆኑ ማስቻል ትኩረት እንደተሰጣቸው አቶ ተፈሪ አመላክተዋል። የዛሬው የጋራ ምክክር መድረክ ዓላማ የክልሉ መንግስት የሲቪል ማህበረሰብ ድርጅቶች በአጋርነት መንፈስ የግንኙነትና የትብብር ስራዎች በማጠናከር ወጥነት ባለው የአሰራር ስርዓት ግልጽና ቀልጣፋ አገልግሎት አሰጣጥ ማስፈን እንድንችል የልማት አጋሮቻችን ህጉንና ደንቡን አክብረው እንዲንቀሳቀሱ ድጋፍና ክትትል ተጠናክሮ በሚቀጥልበት ሁኔታ ላይ የጋራ መግባባት ላይ ለመድረስ ነው። የጋራ መድረኩ የህብረተሰብ ተጠቃሚነት ከማረጋገጥ አንጻር ከህግ ማዕቀፍና ከአሰራር ጋር ተያይዘው የሚነሱ ጉዳዮችና ተግዳሮቶች መፍትሄ አግኝተው የጋራ ስኬቶቻችን፣ ተሞክሮቻችን የቀጣይ አቅጣጫችን አመላካች እንዲሆኑ ማስቻል ነው። የልማት ክፍተቶችና ፍላጎቶችን በዘላቂነት ለመመለስ ከሁሉም ባለድርሻ አካላትና አጋሮች የሚገኘውን ዕውቀት፣ ክህሎት፣ ዓለም አቀፍ ተሞክሮና ውስን ሀብት በአንድ ላይ በማቀናጀት ለክልሉ ሁለንተናዊ ልማት ይበልጥ መስራት ይገባል ብለዋል። መንግስት ለዜጎች ምቹና የበለጸገች ሀገር በመገንባት የማህበረሰቡን ሁለንተናዊ ደህንነት ለማሻሻል በሚደረገው ርብርብ የሲቪል ማህበረሰብ ድርጅቶች ተሳትፎ ወሳኝ መሆኑን አቶ ተፈሪ ገልጸዋል። መንግስት ለዜጎች ምቹና የበለጸገች ሀገር በመገንባት የማህበረሰብ ሁለንተናዊ ደህንነት ለማሻሻል በሚያደርገው ርብርብ ውስጥ የሲቪል ማህበረሰብ ድርጅቶች ተሳትፎ በዋጋ የማይተመን ፋይዳ ይኖረዋል። ፍትሃዊ የልማት እድገት ከማረጋገጥ አንጻር የሲቪል ማህበረሰብ ድርጅቶች ተሳትፎ የሚታይባቸውን ወረዳዎችን በመለየት የስራ እንቅስቃሴዎች እንዲሳተፉ እና መሰረታዊ አገልግሎቶችን በማዳረስ የክልሉን ህዝብ ዘላቂ ልማት ብልጽግናን ለማረጋገጥ መንግስት የሚያደርገውን ጥረት እንዲደግፉ ጥሬን አስተላልፋለሁ። ባለፈው ዓመታት የሲቪል ማህበረሰብ ከፍተኛ ድጋፍ በክልሉ ቁልፍና የልማት ዘርፎች መሳካት ወሳኝ ሚና ነበራቸው ብለዋል። በውሃ ሳኒቴሽንና ሃይጂን፣ በጤና፣ በግብርና፣ በኑሮ ማሻሻያ፣ በትምህርት፣ በህፃናት ጤና፣ በአካባቢ ጥበቃና በአየር ንብረት ለውጥና በሌሎች ዘርፎች የተመዘገቡ ስኬቶች ላብነት ጠቅሰዋል። በክልሉ ዘላቂ ልማትና ብልጽግናን ለማረጋገጥ መንግስት የሚያደርገውን ጥረት አጋር ድርጅቶች ይበልጥ እንዲደግፉ ጥሪ አስተላልፈዋል። የክልሉ ፋይናንስ ቢሮ ምክትል ኃላፊ አቶ ታምራት ታንጋ በበኩላቸው የተሻሻለ አገልግሎት ለህብረተሰቡ መስጠት በትብብርና በቅንጅት መስራት እንደሚገባም ተናግረዋል። ይህ ፎረም ዓላማው በመንግስትና በሲቪል ማህበረሰብ ድርጅቶች መካከል ያለውን ቅንጅትና ትብብር ለማጠናከር እንዲሁም
የጋራ ጉዳዮቻችን አንስተን በጥልቀት ለመወያየትና ከኛ የተሻለ አገልግሎትን ለሚጠብቀው ለሕዝባችን የተሻለ አገልግሎት ለመስጠት የሚያስገኙ የጋራ መፍትሄ በሚያስፈልጉ ጉዳዮች ላይ ለመወያየትና ለመመካከር የተዘጋጀ መድረክ ነው። ከውይይቱ ተሳታፊዎች መካከል አቶ ካምባ ሻዋ መንግስት ከረጂ ድርጅቶች ጋር ያለውን ግንኙነት ለማጠናከርና ልምድ ልውውጥ ለማድረግ ያግዛል ብለዋል። አንደኛ የፎረም ያው ህብረተሰቡን ምን ያህል ያገለግልናል፣ ምን ያህል ይጠቀመናል ህብረተሰቡ። ብዙውን ጊዜ የኛ ህብረተሰብ ያው የሚያውቀው NGO ሲባል የሆነ ሲቪክና ማህበር ድርጅቶች ሲባል ነፃ አገልግሎት እንደሚሰጥ ነው የሚታሰበውና በእኛ በክልል አሰራር ያው ይሄን 138 ፕሮግራሞችና 333 ፕሮጀክቶችን ነው ይሄ ሲቪክና በጀት ተቋሙ በእኛ ክልሉ ቢሮ የሚመራውና በዛ አንፃር ይሄ ባለድርሻ አካላት ምን አስተዋጽኦ ያደርጋል፣ ከመንግስት ምን ይጠበቃል፣ ከህብረተሰብ ምን ይጠበቃል የሚለውን መድረክ ግንዛቤ ለማስጨበጥ የተዘጋጀ መድረክ ስለሆነ በዚህ ልሳተፍ ችያለሁ። የተሰሩ ስራዎች ህብረተሰቡ ማህበረሰቡ ጋር እንዴት ደረሰ የሚለውን አንዱ ማሳያ ነው። የተሰሩ ስራዎች አሁን ቅድም እያንዳንዱ ፕሮጀክት ማናጀሮች ራሳቸውን ተሞክሮ የሚያቀርቡት አንዱ ከሌላው እንዲማርበት የሚያደርጉት ትምህርት የሚወሰድበት ነው። ሁለተኛ ህብረተሰቡ ምን ያህል ተጠቀመ፣ ግብርናው ጋር ተግባር የሰራው ግብርናውን ተሞክሮ እያቀረበ ነው። ጤና ላይ የሰራው ጤናውን እያቀረበ ነው። ትምህርት ላይ የሰራው ትምህርትን እያቀረበ ነው። ሴቶች ህጻናት ላይ ጉልበት ብዝበዛ ላይ በርካታ ፕሮጀክቶች ናቸው ዛሬ የተገኙትና በዚህ ላይ የሚሰሩ ስራዎች ህብረተሰቡ ምን ያህል ተጠቀመ፣ ነፃውን አገልግሎት እንደ ቀድሞ ሳይጉላላ ህብረተሰቡ ጋር ታች ድረስ ሳይጉላሉ በኢሜል የተጠቀሙ በኢሜል እየተላከ አግሪመንቱ ውሉ እየተፈረመ እየተሰራ ያለበት ሁኔታ ነው እንደ ክልል ፋይናንስ ቢሮ የማውቀው። ሌላኛው አስተያየት ሰጪ አቶ አላዛር ማናለኝ በበኩላቸውም ከተረጅነት ለመላቀቅ በሚደረገው ጥረት ተቀናጅቶ መስራት አስፈላጊ መሆኑን ጠቁመዋል። ኦቨርኦል የሲቪል ሶሳይቲ ኦርጋናይዜሽኖች የሰሯቸው ቤዚክ ስራዎች ለህዝቡን ህይወት ከማሻሻል አንጻር የተሰሩ ስራዎችን ብሪፍ በሆነ መልኩ አስቀምጠዋል። ኦቨርኦል የሚሰጠውን የፕሮግራም ኳሊቲ ከማጠናከር አንጻር ለህዝቡ ዘላቂ ጠቀሜታና ህይወት ማሻሻል የሚያስችሉ ስራዎች ላይ ትኩረት ተደርጎ እየተሰራ ነው ያለው። በመድረኩ የ2018 በጀት ዓመት አፈጻጸም በሲቪል ማህበረሰብ ድርጅቶች የተከናወኑ ስራዎች ሪፖርት ቀርበዋል። የሲቪል ማህበረሰብ ድርጅቶች የልምድ ልውውጥና ገለጻም የተካሄደ ሲሆን የተግባር ውጤቶችም ምልከታ ተደርጓል። የአርባ ምንጭ መምህራን ትምህርት ኮሌጅ በተለያዩ ትምህርት መስኮች ያሰለጠናቸውን 1230 ተማሪዎችን አስመረቀም። ተመራቂ ተማሪዎች በተማሩበት የትምህርት ዘርፍ ማህበረሰባቸውንና ሀገራቸውን በታማኝነት ለማገልገል መዘጋጀታቸውን ተናግረዋል። በዚህ ጉዳይ ባልደረባችን ይመኙሻል ዮሴፍ ተጨማሪውን መረጃ አዘጋጅታለች። እንከታተል። ኮሌጁ በዲግሪ መርሃ ግብር ለመጀመሪያ ጊዜ 346 ተማሪዎችን፣ በዲፕሎማ መርሃ ግብር 748 እንዲሁም በሰርቲፊኬት 136 ተማሪዎችን አስመርቋል። የደቡብ ኢትዮጵያ ክልል መንግስት ትምህርት ቢሮ ኃላፊና የዕለቱ የክብር እንግዳ አቶ አብዮት ደምሴ እንደገለጹት ኮሌጁ በዲፕሎማና በሰርቲፊኬት መርሃ ግብር ለበርካታ ጊዜ ተማሪዎችን ሲያስመርቅ መቆየቱን አስታውሰው ዘንድሮ በታሪኩ ለመጀመሪያ ጊዜ በዲግሪ መርሃ ግብር ተማሪዎችን ማስመረቁ ልዩ ያደርገዋል። የትምህርት ጥራት መነሻና መድረሻ መምህሩ ነው ያሉት አቶ አብዮት ተመራቂዎቹ በሰለጠኑበት ሙያ በታማኝነትና በቅንነት የመጪው ሀገር ተረካቢ ታዳጊ ተማሪዎችን እንዲያፈሩ ጥሪ አቅርበዋል። ለዓመታት በዲፕሎማና በሰርቲፊኬት ደረጃ በርካታ የሀገር ባለውለታዎችን ሲያፈራ የኖረ የእውቀት ማማ መሆኑን ይታወቃል። ዛሬ ግን ታሪኩን አዲስ ምዕራፍ ላይ አሸጋግሯል። ለመጀመሪያ ጊዜ በዲግሪ ደረጃ ያሰለጠናቸውን ምሁራን ጨምሮ በተለያዩ ዙሮች በዲፕሎማና ሰርቲፊኬት ያዘጋጃቸው መምህራን በአንድነት የሚያስመርቅበት ልዩና ታሪካዊ ዕለት ነው። ዛሬ የምትቀበሉት ወረቀት የእውቀታችሁ ማረጋገጫ ብቻ አይደለም። የነገዋን ሀገር ለመቅረጽ የተሰጣችሁ ታላቅ አደራና ኃላፊነት ሰነድ ጭምር ነው። መምህርነት ተራ ሙያ አይደለም። መምህርነት ትውልድን የመስራት ሕሊናን የመገንባት የሀገርን ዕጣ ፈንታ የመወሰን የተቀደሰ ጥበብ ነው። የኮሌጁ ዲን ዶክተር እንግዳ እንድሪያስ በበኩላቸው
ኮሌጁ የትምህርት ጥራትን ለማስጠበቅ ከ1980 ዓመተ ምህረት ጀምሮ በርካታ የሰው ኃይልን እያፈራ የሚገኝ መሆኑን ተናግረዋል። አክለውም ኮሌጁ በዲግሪ መርሃ ግብር ለመጀመሪያ ጊዜ 346 ተማሪዎችን፣ በዲፕሎማ መርሃ ግብር 748 እንዲሁም በሰርቲፊኬት 136 ተማሪዎችን አስመርቋል ብለዋል። ይህ ምረቃ የቁጥር ስኬት ብቻ ሳይሆን ጥራትን፣ ትጋትን፣ የኮሌጁን እድገት ደረጃም የሚያሳይ ነው። የዛሬውን ምረቃ ልዩ የሚያደርገው ኮሌጃችን ለመጀመሪያ ጊዜ በዲግሪ ፕሮግራም ተማሪዎችን ማስመረቁ ብቻ ሳይሆን የመውጫ ፈተና ከወሰዱት መካከል 84 በመቶዎቹ ማለፋቸውም ጭምር ነው። ይህ ውጤት በኮሌጃችን የተሰጠ የሚገኘው ትምህርትና ስልጠና በሚፈለገው የጥራት ደረጃ መሆኑን በግልጽ የሚያሳይ ሲሆን ለኮሌጃችን የአካዳሚክ እድገት ታላቅ ምዕራፍ ይከፍታል። ኮሌጁ በ3 የከፍተኛ የትምህርት ምሰሶዎች በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፎች አበረታች ውጤት እያስመዘገበ ይገኛል ብለዋል። ኮሌጃችን በ3ቱም ከፍተኛ የትምህርት ምሰሶዎች ማለትም በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፎች አበረታች ውጤቶችን እያስመዘገበ ይገኛል። ለአብነትም በመማር ማስተማሩ የተማሪዎችን ብቃት ለማሳደግ የተለያዩ የጥራት ማሻሻያ ስራዎች ተከናውነዋል። በጥናትና ምርምር ዘርፎች ችግር ፈቺ ማህበረሰቡን የሚጠቅሙ ጥናቶች እየተካሄዱ የሚገኙ ሲሆን ተቋሙን በምርምር ስራዎች በዓለም ደረጃ ለማስተዋወቅ ሰፊ ስራዎችን እየተከናወኑ ይገኛሉ። በማህበረሰብ አገልግሎት ዘርፍም የትምህርት ጥራትን፣ የመምህራን አቅምና የማህበረሰቡን ተጠቃሚነት የሚያሳድጉ ስራዎች ተከናውነዋል፣ እየተከናወኑ ይገኛሉ። እነዚህ ውጤቶች የተገኙት በመምህራን፣ በአስተዳደር ሰራተኞች እንዲሁም በቦርድ አባላት የጋራ ጥረት መሆኑን ላረጋግጥላችሁ ይወዳል። ተመራቂ ተማሪዎች በበኩላቸው በተሰማሩበት የትምህርት ዘርፍ ማህበረሰባቸውንና ሀገራቸውን በታማኝነት ለማገልገል ቃል ገብተዋል። ከዚህ በኋላ ሄጄ እናውን የተመረኩትን ትምህርት ያው እንግዲህ እይታና የሆነ ጥበባት ወይም ከኪሎት ጋር የተገናኘ ትምህርት ነው። ስለዚህ ኪሎት ማለት ያው እንግዲህ ስኪል ሪሌትድ የሆኑ ትምህርቶችን ለማስተማር እንግዲህ ለማህበረሰቡ ማለት ነው እጅግ ከፍተኛ አሁን እዚህ ከኮሌጅ ማለት ነው እዚህ ካስተማሩን ከመምህራኖች ያገኘቱን እውቀት ያው እንግዲህ ሄጄ ለልጆች ለተማሪዎች ለማስተማር እጅግ በጣም ፍላጎት አለኝ ማለት ነው። የዛሬው ዕለት በጣም ደስ የሚል ጊዜ ነበረ። ያው ያስተማረኝን ኮሌጁንም ህብረተሰቡንም አጠቃላይ ማህበረሰቡን ለማገልገል በቁርጠኝነት የተነሳሁት ያው ህብረተሰቡን ለማገልገል እርግጠኛ ሆኜ ያስተማረኝን ኮሌጁና ህብረተሰቡን ለማገልገል ስለተነሳው እጅግ በጣም ደስ ብሎኛል። ያም ጥሩ ተማሪ በማብቃት ሀገርን ለማገልገል ብሎም አገር አቀፍም ተወዳዳሪ ኢትዮጵያን ለማድረግ ያው የተቻለኝን ሁሉን ለማድረግ ዛሬ ተመርቄያለሁ። በጣም ደስ ብሎኛል። እዚህ በማየት ይሄን ቀን በመድረሴ ትልቅ ደስታ ይሰማኛል። ቤተሰቦቼን፣ አስተማሪዎችን ሁሉም ማመስገን ፈልጋለሁ። እዚህ መጥቼ ያገኘሁትን እውቀት ደግሞ እዛ ሄጄ ማስተማር ፈልጋለሁ። ከኔ እኔ ማቆን ያክል ሌሎችን ለማስተዋወቅ ፈልጋለሁ። በዕለቱ በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የዋንጫና የልዩ ልዩ ማበረታቻ ሽልማቶች ተበርክቶላቸዋል። በምረቃው ስነ ስርዓት ላይ የክልል የዞንና የአርባ ምንጭ ከተማ ከፍተኛ የሥራ ኃላፊዎች፣ የኮሌጁ ማህበረሰብና የተመራቂ ቤተሰቦች ተገኝተዋል። የሞሪንጋና የፍራፍሬ ምርቶች ኢኮኖሚያዊ ጠቀሜታን ለማሳደግ እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀም። ቢሮው ከአይዩዲኤ አክሲዮን ጋር በመተባበር በሞሪንጋ ተክልና ፍራፍሬ ምርቶች ውጤታማነት ላይ ያተኮረ ስልጠና ለሚመለከታቸው አካላት ሰጥቷል። ለገልገሉ አየለ ዘገባ አብራም አለው። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀም በለውጡ መንግስት የምግብ ዋስትና ፕሮግራም ውጤታማነትን ለማረጋገጥ አጽንኦት መሰጠቱን አንስተው አመርቂ ውጤቶች መመዝገባቸውን ተናግረዋል። አክለውም ይህንኑ አጠናክሮ በመስራት በአዝዕርትና ሆልቲካልቸር ሰብሎች የተሻለ ውጤት በማስመዝገብ የሀገራዊ ኢኮኖሚያዊ ጠቀሜታ ለማሳደግ ትኩረት መሰጠት እንደሚገባ አስገንዝበዋል። ኦልሞስት ወደ 6 በሚሆኑ ዞኖች ላይ ወደ 10 በሚሆኑ ቀበሌዎች ላይ የፕሮዳክሽን ስራዎች ላይ ትኩረት አድርገን እየሰራን ነው።
ማርኬቲንግ ላይ ገበያ እንዴት ማግኘት እንዳለባቸው፣ እንዴት ውጤታማ መሆን እንዳለባቸው በተለይ ሴቶች እናቶች ላይ ትኩረት አድርገን ገበያቸው እንዲያድግ ሰፊ ስራ እየሰራ እንገኛለን። በዚህ አንጻርም አዮዳይን አክሽን ድጋፍ እንዲያደርግ ፕሮጀክቱ ሳስቴን ሆኖ ተቋሙ ወደ ስራ ውስጥ እንዲገባ እኛ ለክልል ድጋፍ እንዲያደርጉ ደብዳቤ ጽፈን ኦልሬዲ ኮሚኒኬት እያደረግን እንገኛለን። በሌሎች አካባቢዎች በወላይታ፣ በጋሞ እንዲሁም በጋርዱላ አካባቢ አሬን ጨምሮ ኮንሶ ላይ በከፍተኛ ሞሪንጋ አምራች በሚሆኑ አካባቢዎች ላይ ድጋፍ የተደረገ ያለ ሞሪንጋ ጥሩነቱ ምንድን ነው? አንደኛ አሁን በሀገራችን እየተተገበርን ያለ ነው አረንጓዴ አሻራ ስራችን ለማሳካት የክላይሜት ሪዚላንት ኢኮኖሚ ለመገንባት በጣም ጠቃሚ ነው። የሞሪንጋና ማንጎ የመሳሰሉ የፍራፍሬ ምርቶች ኢኮኖሚያዊ ጠቀሜታ ለማሳደግ IUDA ኢን አክሲዮን ከተሰኘው ግብረሰናይ ድርጅት ጋር በቅንጅት እየተሰራ እንደሚገኝ ጠቁመው የስልጠናው ተሳታፊ ባለድርሻ አካላት በስልጠናው ያገኙትን ግንዛቤ ከመተግበር አኳያም አጽንኦት መስጠት እንዳለባቸውም አሳስበዋል። ሆርቲካልቸር ሰብሎች አንጻር ስናይ የፕሮቲን ኮንተንቱም የተሻለ ነው። ስለዚህ ዋስትናን ለማረጋገጥ ለወጣቶች ስራ ዕድል ለመፍጠር ለሴቶች ስራ ዕድል ለመፍጠር ስለዚህ የኢኮኖሚው የማህበራዊ ካለው ጠቀሜታ አንጻር በጣም ከፍተኛ ጥቅም ያለው ሰብል ስለሆነ በዚህ ላይ እዚህ ያለን ባለድርሻ አካላት ተባብረን ህብረት ስራ ማህበራትን በማደራጀት በማጠናከር ፋይናንስ ቢሮ በጀትን ሀብትን በመመደብ ግብርና ቢሮ ደግሞ ፕሮዳክሽን ላይ በተገቢው ድጋፍና ክትትል በማድረግ በቀይ ምርት በማምረት ዩኒቨርሲቲዎች ምርምር ተቋማት ከክሊኒክ እጽዋት ክሊኒክ የመጣችው የምርምር ስራዎችን በመስራት በመደገፍ ጉድለቶቻችን እያረመን ይህን ሞሪንጋውን በዓለም በጣም ተፈላጊ የሆነ ሰብል የሆነ የመጣበት ሁኔታ ነው። ከዚህ በፊት ያው ብዙ ትኩረት ያልተሰጠ ነው። አሁን ትኩረት ተሰጥቶ ማምረት የተጀመረበት ሁኔታ ስላለ ይህንን ዛሬ በደንብ ተወያይተን የምናጠናክርበት መድረክ ነው የሚሆነው። የIUDA ኢን አክሲዮን ፕሮጀክት ዳይሬክተር አቶ ኦርሚያስ ታደሰም የሞሪንጋ ተክል ማህበራዊና ኢኮኖሚያዊ አዋጭነት የፕሮጀክቱ ትኩረት እንደሆነ ገልጸውም ለአተገባበር ውጤታማነት ከሚመለከታቸው ጋር የሚያደርጉትን ትብብር አጠናክረው እንደሚሰሩ አስረድተዋል። ሞሪንጋ ሀገር በቀል ፕሮዳክት ነውና ይህንን ያው ከ5 ሚሊዮን በላይ ሰው ይጠቀማል ተብሎ ነው የሚወሰደውና ግን ይህንን እምቅ ያለው በኒውትሪሽንም ሆነ በድርቅም በመቋቋምም ሆነ ገቢን ከማምጣትም ሆነ ዓለም አቀፍ ደግሞ ገበያው ላይ ተፈላጊነቱ ከፍተኛ ስለሆነ በኢኮኖሚም ህዝብን ከማሸጋገር በተጠቃሚነትም ህዝብን ከማሸጋገር አንጻር ወሳኝ የሀገር በቀል ምርት ስለሆነ ይህንን ለማሻሻል ነው እኛ ዋናው ትኩረት አድርገን ሞሪንጋን የመረጥንበት። እኛ እንግዲህ ከታች ጀምሮ እስከ ተጠቃሚው ድረስ ያለውን ስራ እየሰራ ነው። አንደኛው ምርትና ምርታማነትን ከመጨመር አንጻር ዘመናዊ የሆኑ የግብርና አሰራሮችን ህዝቡን ማስተማር፣ ግብአት ጥሩ ጥራት ያለው ግብአት ምርትና ምርታማነቱ የተጠበቀ ግብአት ለነሱ የማድረስ እነሱን ደግሞ በተበታተነ ሁኔታ የሚገኙትን አንድ ላይ አምጥቶ በህብረት ስራ የማስተሳሰርና ህብረት ስራ ራሱ ብቁ በፕሮሰሲንግ ውስጥ እንዲገባ የማድረግ በስልጠናው ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት የተወጣጡም የግብርና የህብረት ስራ ማህበራት፣ ዩኒቨርሲቲዎች፣ አምራች ማህበራትና የግል አምራቾች ተሳትፈዋል። ስልጠናው በደቡብ ኢትዮጵያ ክልል ላይ ትኩረት እንዲያገኝ የተደረገበት ዋናው ዓላማም አምራቾች በስፋት በዚሁ ክልል በመገኘታቸው መሆኑን ከስልጠና ሰጪዎች መካከል ዶክተር ዘነበ መኮንን አስታውቀም በስልጠናው ስለ ሞሪንጋ ተክል ምንነትና አገልግሎት ሳይንሳዊና ተግባር ተኮር ምክረ ሀሳቦችን በጥልቀት ዳሰዋል። የስልጠናው ተሳታፊዎች በስልጠናው ያገኙት ግንዛቤም በሞሪንጋና ሌሎች ምርቶች ላይ ትኩረት ተሰጥቶ እንዲሰራ እንደሚያነቃቃ ተናግረዋል። ደቡብ ኢትዮጵያ በጣም ፓይሎር የሆነ ቀዳሚ የሆነ አንድ ኤክሰለንስ ሴንተር ልንጠቀም የሚችለው የዘይሴ ወዘቃ ሞሪንጋ ማቀነባበሪያ ሼድ ተገንብቶ ዛሬ ኮሚሽኒንግ ስራ ላይ ነው ያለው። ይህ በጣም ደስ የሚል ነገር ነው። በሚቀጥሉት 2 ሳምንታት ውስጥ አጠናቀን ፕሮሰስ ማድረግ ይችላል። በጣም በርካቶች ከዛ አዳዲስ ፕሮጀክቶች ወላይታ አሁን ጋሞ ላይ የተጀመሩ ቀጣይ ደግሞ ደራሼም ላይ ኮንሶም ላይ የታሰቡትን
ልናስቀጥለው ልናያይዘው የምንችልበት ጥሩ የሆነ ምቹ ኢንቫይሮንመንት ተፈጥሯል ብዬ አስባለሁ። ኮኦፕሬቲቮች፣ ሪሰርች ዩኒቨርሲቲዎች የማምረቱን ፓርት ከፍ ለማድረግ ምን ማድረግ አለብን የሚለው ቴክ ሆም ሜሴጅ የወሰድንበት ነው። ከዚህ በፊት የተወሰዱ ስትራቴጂክ ክሮፖች አሉ በሪጅናችን በዞናችንም አሉ። ከነኚህ በተጨማሪ ደግሞ ይህን እንዴት አድርገን ነው እኛ ስትራቴጂክ ክሮፕ አድርገን ግብርና ፓርቱን የፕሮዳክሽን ፓርት ውስጥ ማድረግ አለብን። ጋሞ፣ እንዲ፣ ወላይታ አካባቢ፣ ጎፋ አካባቢ፣ ኮንሶ ምናምን ላይ የተለመደ አንድ ያልተዳሰሰው ሌላኛው እሹ አሁን ኮንሶ ላይ የዚህ የሞሪንጋ ሳሙና ፋብሪካ አለ። በጣም በገበያ በጣም ተፈላጊ የሆነ ይሄ አለ። እኛ ጋሞ ላይ የፍሬው ኤክስፖርት ያደርጋል። ያው ዶላር ለማምጣት ምናምን ብዙ አንቸገርም። ክቡራን ተመልካቾቻችን እየተመለከታችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራሉ። የአሜሪካን ጦር ኢራንን መደብደቡን ሲቀጥል ቴህራን የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፋች። ባልደረባችን መስፍን በአንጃው የቢቢሲን ትንታኔ እንደሚከተለው አዘጋጅቶታል። ተከታተል እንመለስ። አሜሪካ የህብረት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታውቃለች። ለዚህ እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌትና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው ያጸፋ ጥቃቶች በርካታ ኢላማዎችን ማውደሙን ገልጸዋል። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና ኢራን ግጭት ወደ ሌላ ሳምንት ተሻግሯል። ቅዳሜ ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ጋር ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትናንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ እዝ እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን አስታውቋል። የአሜሪካ ኃይሎች ኢራንን አየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውን ገልጿል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ኃይል መርከቦች እንዲሁም አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝረዋል። ማዕከላዊ እዙ ባወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብሏል። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ዝግጁ መሆናቸውንም አክሏል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው ሀገራት ላይ ጥቃት ማድረሱን አስታውቋል። ባህሬን፣ ኩዌትና ዮርዳኖስ ጥቃት የተፈጸመባቸው ሀገራት እንደሆኑ ተጠቅሷል። አብዮታዊ ዘቡ ዮርዳኖስ ውስጥ በሚገኘው ፕሪንስ ሐሰን የአየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም ድሮን ጥቃቶች በእሳት ጋይተዋል ብለዋል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር ሄሊኮፕተር ጥገና ማዕከላትን፣ የፒኤቲ ኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንዲሁም የድሮን ኢዝና ቁጥጥር ማዕከሉን መምታቱን ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑን ተናግሯል። የተጀመረው ጥቃት አሜሪካና ኢራን ተፈራርመውት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል። ይህ ስምምነት ሆርሙዝ ወሽመጥ እንዲከፈት እንዲሁም ግጭቱ በቋሚነት እንዲቆም የማድረግ ዓላማ ነበረው። ይሁን እንጂ አደራዳሪዎች ስምምነቱን በድጋሚ ለመመለስ ጥረት እያደረጉ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ የመረጥናቸውን ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። በአርባ ምንጭ ከተማ የተገነባው የገበታ ለትውልድ ፕሮጀክት በከተማዋ የኮንፈረንስ ቱሪዝምን ያጠናክራል ሲሉ ከንቲባ ዶክተር መስፍን መንዛ አስታወቁም።
በክልሉ የህዝቡን ሁለንተናዊ ተጠቃሚነትን ለማረጋገጥ የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አስታወቀ። ከውጭ የአሜሪካን ጦር ኢራንን መደብደቡን ሲቀጥል ቴህራን የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፋች የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ዋይሳ ነበሩ። በቀጣይ ስፖርታዊ መረጃዎችን ይዞ ባልደረባችን መስፍን ባንጃው ይጠብቃችኋል። ከኔ ጋር በዚያ በቃን። ጤና ይስጥልኝ።